ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ዛሬም ተመልሰን መተናል። ውላችሁ አሪፍ እንደነበረ አንጠራጠርም። እንግዲህ ዛሬ ደግሞ አዲስ ያልተጠበቀ ነገር ተፈጥሯል። እንደተለመደው ያው በየቀኑ አዳዲስ ነገሮች ይፈጠራሉ። ዛሬም እንደተለመደው አዲስ ነገር ተፈጥሯል ማለት ነው። እንግዲህ ዴቭ ማለትም የአብርሃም ታላቅ ወንድም ሩታን ሄርሜላንና አብርሃምን ቀጥሯቸው ነበር ማለት ነው። እንግዲህ ከአሁን በፊት እንደሚታወቀው ዴቭ ሁሉንም ሲያዋራ ተረጋግቶ የሚያናግር ሰው ነው። ረጋ ያለ ስብዕና ያለው ሰው ነው እና ሄርሜላንም አብርሃምንም ሩታንም እንግዲህ ለየብቻ አነጋግሯቸው ነበረ ከአሁን በፊት ያው ሁሉም ስላሉበት ሪሌሽን አሁን ላይ ስላሉበት ሁኔታ አናግሯቸው ነበርና ሁሉም እንግዲህ ረጋ ብለው አስተውለው እንዲራመዱ አሁን ያሉበትን ነገርም እንዲያስቡበት ነግሯቸው ነበር ማለት ነው። እንግዲህ ዛሬ ደግሞ ለየብቻ ያናገራቸውን ሶስቱንም ልጆች አንድ ላይ ጠርቶ ማነጋገር ፈልጎ ነበርና ሁሉንም ቀጥሯቸዋል ማለት ነው። እንግዲህ ያው የቀጠራቸው እንደ ታላቅ ወንድም ከነሱ በእድሜ በልጥ እንደሚል ሰው እንግዲህ የሁሉንም ሀሳብ ሰምቶ ሁሉም የሚሄዱበትን አቅጣጫ ለመምራት ነበረ ማለት ነው። እንግዲህ ዛሬ እንግዲህ ሶስቱንም ቀጥሯቸዋል። በቅድሚያም እንግዲህ ሩታን አግኝቷት ነበር። እንግዲህ ከሩታ ጋርም አውርተዋል፣ ተነጋግረዋል። እንግዲህ አብርሃምና ሄርሜላ ከመምጣታቸው በፊት ሩታ ጋር አንዳንድ ሀሳቦችን አንስተው ነበር። እንግዲህ ሰሞኑን የማየው ነገር ደስ ስላላለኝ ስለሱ ላነጋግርሽ ብዬ ነው ብሏታል። ያው ሰሞኑን እንግዲህ በዳኒና በደስታ ምክንያት የተፈጠሩ አንዳንድ ነገሮች ነበሩ። ያው ስለነሱ ጉዳዮች አናግሯታል። እሱም ያው ደስ ያላለኝ ነገሮች ስላሉ እስኪ እንድታብራሪልኝ ፈልጌ ነው ብሏት ነበር። እንግዲህ ሩታም ነግረዋለች። ያው ደስታ ጋር ምንም አይነት ግንኙነት የለንም፣ ስለዚህ በመካከላችን ምንም ነገር ስለሌለ ከዚህ በኋላ ያው ድጋሚ እንደማላገኘው ነግሬዋለሁ። ከደስታ ጋር ያለን ነገር ተቋርጧል። ድሮም የፍቅር ግንኙነት አልነበረንም፣ ምንም ነገር አልነበረንም። ስለዚህ እሱ ጋር ድጋሚ ላለመገናኘት ወስኛለሁ። ለደስታም ይሄንን ነገር አሳውቄዋለሁ። እሱ ጋር ያለን ነገር አብቅቷል ብለዋለች። ያው እንግዲህ ዳኒም ያው ኖርማል ጓደኛዬ ነው ሊጠይቀኝ ነው የመጣው እንጂ እሱ ጋርም ምንም አይነት የተለየ ነገር የለንም ከጓደኝነት የዘለለ ብለዋለች ማለት ነው። እንግዲህ ዴቭም የተነገረው ነገር ያረጋጋው ይመስላል። ምክንያቱም ሲታይ የነበረው ነገር ያው የፍቅር ግንኙነት ነው ይመስለው ከልጆቹ ጋር የነበራት ነገር፣ ዛሬ ግን ያው ምንም የለንም ስትል ነግረዋለች ማለት ነው። ሰሞኑን እንግዲህ አዲስ ነገር እንዳሰበችና ያው ከተሳካ አሪፍ ይሆናል ብላ ያሰበችውንም ሀሳብ ነግራው ነበር ማለት ነው። እንግዲህ ያም ሀሳብ ምንድን ነው? ከአብርሃም ጋር ታርቄ መኖር እፈልጋለሁ ብለዋለች። እንግዲህ ዴቭን በጣም ደስተኛ ሆኖ ነበረ። ይህን ነገር አልጠበቀም ነበር። ነገር ግን ሩታ ብዙ ነገሮችን አይቻለሁ፣ ስለዚህ አንተም አስቢበት ያልከኝ ነገር አስቤበታለሁ ተረጋግቼ፣ ስለዚህ ከአብርሽ ጋር ታርቄ እንደ ድሮ መኖር እፈልጋለሁ ብላ ነግረዋለች ማለት ነው። እንግዲህ ይሄ ማንም ያልጠበቀው ነገር ነው። ምክንያቱም ያው ሰሞኑን ካላቸው ነገር አንጻር ይሄንን ነገር አንጠብቅም። እኛም ካላቸው ነገር የተነሳ እንግዲህ የሚፈላለጉ አይመስሉም ነበር። ግን ዛሬ እንግዲህ ሩታ ሀሳቧን ቀይራ ከአብርሃም ጋር ወደፊቴን መኖር እፈልጋለሁ ስትል እንግዲህ ለወንድሙ አሳውቀዋለች ማለት ነው። እንግዲህ ወንድሙም በጣም ተደንቆም ነበረ። ያላሰበውም ነገር ስለሆነ ደግሞ ትንሽ ሰርፕራይዝ የሆነም ይመስላል። ሩታና ዳዊት እንግዲህ አብረው እያወሩ እያለ አብርሃምና ሄርሜላ መጥተዋል ማለት ነው። እንግዲህ ሰላም ካሏቸው በኋላ ለምን እንደፈለጋቸው ጠይቀውታል። እንግዲህ ዴቭም ያው ሁላችሁንም አውርቻችሁ ነበር በየግል እና ነገሮች እንድታስቡበትም ነግሬያችሁ ነበር። ነገር ግን ዛሬ ደግሞ ሶስታችሁንም አንድ ላይ አድርጌ ሀሳባችሁን መስማት ፈልጌ ነው ብሏቸዋል። እንግዲህ አብርሃም ምንም የተለየ ነገር እንደሌለውና ያው ባለበት ቦታ ደስተኛ እንደሆነ ለወንድሙ ነግሮታል ማለት ነው። እንግዲህ ወንድሙም አይ ሩታ ጋር አዲስ ነገር አለ፣ ስለዚህ እሱን ነገር እንስማውና ውሳኔያችሁን ታሳውቁኝ ብሏቸዋል። እንግዲህ አብርሃምም እኔ ጋር አዲስ ነገር የለም ብለዋል ማለት ነው። እንግዲህ ዴቭም ሩታ ጋር አዲስ ነገር ስላለ የሷን ሀሳብ እንስማ ብሎታል። እንግዲህ ሩታም ሀሳቧን ተናግራለች። የምትስተካከል ከሆነና እንደ ድሮ የምትሆን ከሆነ አንድ ላይ ታርቀን እንድንኖር አስቤያለሁኝ ብለዋለች ማለት ነው ሩታ። እንግዲህ ይህን ነገር አብርሃም ሲሰማ ያው ብዙዎቻችን ሊደሰት ይችላል ብለን ነው የምናስበው። ነገር ግን በጣም ተናዶ ነበር፣ ከሚባለው በላይ በጣም ተናዶ ነበር። ምክንያቱም ያናደደው ነገር ደግሞ ምንድነው?
አንቺ እንደፈለግሽ የምታደርጊኝ እኔ እቃ ነኝ እንዴ ሲላት ሁላ ነበር። አንቺ ባስቀመጥሽ ቦታ የምታገኝኝ እኔ እቃ ነኝ እንዴ? እንደውም ፈገግ በሚያስብል ሁኔታ ምንድነው ሲላት የነበረው እኔ አቆመሽን ከሄድሽበት ቦታ የምታገኝኝ የተበላሸ መኪና ነኝ ወይ ሁላ ሲላት ነበር ማለት ነው። እንግዲህ አብርሃም እንታረቅ የሚለውን የሩታን ሀሳብ ሲሰማ በጣም ነበር የተናደደው። ልክ እንደናቀችው አይነት ነገርም ነው የተሰማው። ለወንድሙ ምንድነው ያለው? ከዚህ በፊትም እንታረቅ አብረን እንሆን ካለችኝ በኋላ ነገሮችን ሁላ ትቼ ረስቼ የበደለችኝን በደል እሺ ብያት አብረን መኖር ከጀመርን በኋላ አውቄ ነው እየተጫወትኩብህ ነው ያለችኝ። ስለዚህ አሁን እንዴት እንደዚህ ትለኛለች? አሁን ባለሁበት ቦታ ላይ ሰላም ሆኜ ደስተኛ ሆኜ ስታየኝ ኑሮዬን ለመበጥበጥ ነው ይሄንን ሀሳብ ያመጣችሁ ብሏል። እንግዲህ የአብርሃም ወንድምም ያው በመካከላችሁ ልጅ አለ አብራችሁ መኖር አለባችሁ ብሎት ነበር። እንግዲህ አብርሃምም እኔ ስለሷ አይመለከተኝም አያገባኝም፣ ስለ ልጄ ግን ኃላፊነት ወስዳለሁ። ልጄ የኔ እስከሆነ ድረስ በቃ ልጄን አያለው፣ ጠይቃለሁ፣ እንከባከባለሁ። ነገር ግን እሷ በህይወቴ ውስጥ እንድትኖር አልፈልግም ብለዋል ማለት ነው። እንዲያውም በተጨማሪ አብርሃም ምንድነው ያለው? ጎረምሶች ሼት ሄዱ፣ እስከዛሬ ድረስ አብረውሽ ከነበሩ ጎረምሶች ጋር ሄደሽ መኖር ትችያለሽ ሁላ ብሏታል ማለት ነው። እንግዲህ በጣም የሚያስደነግጥ ነገር ነው አብርሃም ሲናገር የነበረው። ሁላችንም አንጠብቅም በዚህ ልክ ይሆናል ብለን፣ ነገር ግን በቃ ከእሷ ጋር ድጋሚ ህይወት የሚባልን ነገር ከሩታ ጋር እንደማያስብ ሁላ ነው ሲናገር የነበረው ማለት ነው። የአብርሃም ወንድምም ሊያግባባቸው ሞክሮ ነበረ። እንዲያውም ምንድነው ያለው? ያው ሄርሜላም እኮ አብርሃም ደስተኛ ከሆነ ደስ ይለኛል፣ የእሱን ላይፍ መበጥበጥ አልፈልግም ብላኛለች ብሏል። እንግዲህ ሄርሜላም ነበረች፣ እሷም ያው ይህን ሀሳቧን እንዳልቀየረች ነግረዋለች። አብርሃም ደስተኛ ከሆነና ከሩታ ጋር የሚያስደስተው ከሆነ እኔ ፈቃደኛ ነኝ ከመካከላቸው ልርቅ አይነት የሚመስል ወሬ ስታወራ ነበር እንግዲህ። ነገር ግን ይሄም ሆኖ አብርሃም ከዚህ በኋላ ህይወትን ከሩታ ጋር እንደማያስብ በጭራሽ ወደኋላ ተመልሶ ከሩታ ጋር መሆን እንደማይችል አሁን ከሄርሜላ ጋር ባለው ህይወት በጣም ደስተኛ እንደሆነና የተረጋጋ ኑሮ እየኖረ እንደሆነ ሁላ ሲናገር ነበር ማለት ነው። እንግዲህ ሩታ ሰሞኑን ያው ከነ ደስታም ጋር ተጣልታለች። እንግዲህ ያው ዳኒ ጋርም ምንም አይነት የፍቅር ግንኙነት የለኝም ብላለች። አብርሃምም እንግዲህ አምሮሮ የቆረጠ ይመስላል በዛሬ ንግግሩ ማለት ነው። ስለዚህ ሩታ አሁንም እንደስከዛሬ ሁሉ ብቻዋን ቀርታለች ማለት ነው። ይሄ ደግሞ በጣም ነው የሚያሳዝነው። ምክንያቱም እሷ ቆማ ይቅርታ ጠይቀዋለች አብርሃምን፣ አብረን እንሆን እንደድሯችን ብለዋለች። ነገር ግን አብርሃም ደግሞ በፍጹም እንደማይስማማ በዚህ ሀሳቧ ተሰምቷል። እንግዲህ እንደውም አብርሃም በመጨረሻ ምንድነው ያለው? እኔ አንቺን ይቅርታ አድርጌልሽ አብሬሽ ሆንኩ ማለት ጭንቅላት የለኝም ማለት ነው፣ ጭራሽ አንቺ ጋር ምንም አይነት የወደፊት ህይወት የለኝም ሁላ ብሏት እንግዲህ ከሄርሜላ ጋር ተያይዘው አብረው ጥለዋቸው ሄደዋል ማለት ነው። እንግዲህ የዛሬው ሁኔታ ያልጠበቅነው ክስተት የተከሰተበት ነበረ ማለት ነው። እንግዲህ ቀጣይ ደግሞ አብርሃም ለይቅርታ ይመጣ ይሆን፣ የሩታን ይቅርታስ ይቀበል ይሆን የሚለውን የምናየው ይሆናል ማለት ነው። እንግዲህ የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ደግሞ በኮሜንት ላይ አስፍሩልን። ቪዲዮ የምንለቃቸውን ቪዲዮዎች ላይክ አድርጉልን። ቤተሰቦቻችን ካልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። መልካም ጊዜ ይሁንላችሁ።